ሰላም እንዴት ናችሁ ተማሪዎች? በዛሬው ትምህርት ክፍለ ጊዜያችን የዩኒት 4ን ኢኮኖሚክስ የመጨረሻውን ፓርት ኦሊጎፖሊ ማርኬትን የምናይ ይሆናል። ከዚህ በፊት 3 የማርኬት ስትራክቸሮችን አይተናል። ፐርፌክትሊ ኮምፒቲቲቭ ማርኬትን፣ ሞኖፖሊ ማርኬትን እና ደግሞ ሞኖፖሊስቲካሊ ኮምፒቲቲቭ ማርኬትን አይተናል። በዛሬው ትምህርት ደግሞ ኦሊጎፖሊን የምናይ ይሆናል። An oligopoly is a market organization in which there are few firms that produce identical or closely substituted products that can be identical or differentiated. Oligopoly market structure የምንለው ጥቂት የሆኑ አምራቾች ወይም ሻጮች ያሉበት የማርኬት ስትራክቸር ሆኖ የሚያመርቱት ምርት ከአንዳቸው closely substituted መሆን የሚችል ነገር ግን ተመሳሳይም ሊሆን ይችላል differentም ሊሆን ይችላል ማለት ነው። An oligopoly is said to exist when there is more than one seller in the market, but the number is not so large as to make the condition of each firm negligible. Oligopoly ላይ ከአንድ በላይ አምራች ወይም ሻጭ ነው ያለው ማርኬቱ ላይ ከሞኖፖሊ ከፍ ይላል ማለት ነው። ነገር ግን ከአንድ ከፍ ይላል ሲባል ደግሞ በጣም ብዙ ማለትም ደግሞ አይደለም። ያንዳቸው ውሳኔ አንዳቸውን አፌክት እስከማያደርግ ድረስ አይደለም። ኔግሊጅ ምናረጋው የምንተዋው አይነት አይደለም። እዚህ ላይ ያሉት ፊርሞች ምንድናቸው? ሚቹዋሊ ኢንተርዲፔንደንት ናቸው። ሚቹዋሊ ኢንተርዲፔንደንት ማለት the behavior of one firm directly affect the other ወይም ደግሞ የአንዱ ፊርም ዲሲዥን ሌላኛውን ዳይሬክትሊ አፌክት የሚያደርገው ነው ማለት ነው። ምክንያቱም እዚህ ማርኬቱ ላይ ያሉት ፊርሞች ምንድናቸው? ተፎካካሪ ወይም ራይቫል ናቸው። ስለዚህ የአንዳቸው ዋጋ ቀንሶ መሸጥ ሌላኛቸውን ሊያከስር ይችላል። የአንዳቸው መጨመር ደግሞ ሌሎቹን ተመራጭም ሊያደርግ ይችላል። ስለዚህ ኢንተርዲፔንደንት የሆነ ነው ማለት ነው። ለምሳሌ የምናየው the world's for crude oil. A few countries in the Middle East control much of the world's oil reserves. ለምሳሌ የነዳጅ ዘይት ምርትን ብናይ በዓለም ላይ ጥቂት ሀገራት ናቸው ይሄን የነዳጅ ምርት በዋናነት ለዓለሙ በሙሉ የሚያቀርቡት ማለት ነው። ስለዚህ የአንዳቸው ዋጋ መቀነስ መጨመር ሌላኛቸውን አፌክት ሊያደርግ ይችላል። ሌላኛቸውንም እንዲቀንሱ ሊያስገድድ ይችላል። ሌላኛቸውን ደግሞ መጨመር ደግሞ እነሱን ራሳቸውን አፌክት ሊያደርግ ይችላል ማለት ነው። ስለዚህ ኢንተርዲፔንደንት የሆኑት ፊርሞች ያሉበት የማርኬት ስትራክቸር ኦሊጎፖሊ እንላለን። ሌላው ደግሞ ምሳሌ ሴመንት ኤንድ ሹገር ፋክተሪስ ማየት እንችላለን። በኢትዮጵያ የሲሚንቶና የስኳር ፋብሪካዎችን በምን ጊዜ ጥቂት ናቸው ያሉት። ስለዚህ እነዛ ፊርሞች ደግሞ ምንድናቸው? ኢንተርዲፔንደንት ናቸው። የአንዳቸው ዲሲዥን ሌላኛቸውን አፌክት የሚያደርግ ነው ማለት ነው። እዚህ ላይ ኦሊጎፖሊ ማርኬት ስትራክቸር ላይ እስካሁን እንዳየነው ኦሊጎፖሊም የራሱ የሆነ ካራክተሪስቲክስ የራሱ የሆነ መለያ አለው። እነሱን በምናይበት ጊዜ በዚህ ማርኬት ስትራክቸር ላይ አሁን ያለው ምን አለ? few dominant firm. Number of firm is small enough that each firm recognizes the action of other firm, implying that firms are mutually interdependent. few ጥቂት የሆኑ ዶሚናንት ፊርሞች ነው ያሉት። ለምሳሌ ያየነው የሲሚንቶና የስኳር ፋብሪካዎች አሉ አይደለ? እነሱ ጥቂት ናቸው ኢትዮጵያ ውስጥ ያሉት። ስለዚህ የአንዳቸው ዲሲዥን ሌላኛቸውን አፌክት የሚያደርግ ስለሆነ እዚህ የማርኬት ስትራክቸር ላይ ያሉት ፊርሞች ሚቹዋሊ ኢንተርዲፔንደንት ወይም የተሳሰሩ ናቸው ማለት ነው። ሌላ ኢንትሪ ባሪየሩን ስናይ in an oligopoly market the barrier to entry is difficult or impossible for new firms to enter the market. እዚህ የማርኬት ስትራክቸር ላይ ልክ እንደ ፐርፌክትሊ ኮምፒቲቲቭ ማርኬት ወደ ገበያ መግባት ቀላል አይደለም። ዘር ምንድነው ማለት ነው? ዲፊካልት ነው ማለት ነው። ወደ ማርኬቱ መግባት ከባድ ነው ለአዲስ ወደ ቢዝነሱ ለሚገቡት አካላት ማለት ነው። barriers to entry may arise as a result of scale of economies and large capital requirements compared to other markets except monopoly. እዚህ የማርኬት ስትራክቸር ላይ ሌሎች ማርኬቶች ወደ ገበያው እንዳይገቡ የሚያደርጋቸው ምክንያት ወይም ደግሞ barrier ምን ሊሆን ይችላል? ኢኮኖሚስ ኦፍ ስኬል ሊሆን ይችላል። በጣም ብዙ ካፒታል መጠየቁም ሊሆን ይችላል። ሌሎች ማርኬቶችን ወደዚህ እንዲገቡ ያግዳል ማለት ነው። ስለዚህ አንድ የነዳጅ ማደያ መክፈት አንድ ሱቅ ወይም ደግሞ የአትክልት ቤት ሱቅ እንደመክፈት ቀላል ሊሆን አይችልም። ከባድ ነው ማለት ነው። ኢንትሪው ከባድ ነው because of large capital requirement compared to other markets except monopoly. ከሞኖፖሊ ውጪ ከሌሎቹ ጋር ሲወዳደር ይህ የማርኬት ስትራክቸር ኢንትሪው
ከባድ ነው ማለት ነው። ኤክሴፕት ሞኖፖሊ ያለው ሞኖፖሊ ላይ ሲጀመር ኢንትሪ እና ኤግዚት ምንድነው ዲፊካልት ነው፣ የማይታሰብ ነው። ሲጀመር አንድ የሆነ ዶሚናንት ፊርም ብቻ ስላለ ማለት ነው። ሌላው የኦሊጎፖሊ ማርኬት ስትራክቸር ካራክተሪስቲክስ ስናይ ፓተንት ኦር አክሰስ ቱ ቴክኖሎጂ ኦር ራው ማቴሪያልስ ሜይ ኤክስክሉድ ፖቴንሻል ኮምፒቲተርስ። ባለፈው እንዳየነው ልክ ሞኖፖሊ ላይ እንዳለው ኢንትሪውን ዲፊካልት የሚያደርገው ነገር ሌላው የባለቤትነት መብት ሊሆን ይችላል ፓተንት። ሌላው ደግሞ አክሰስ ቱ ቴክኖሎጂ ለቴክኖሎጂ ያላቸው ቅርብነት ቴክኖሎጂውን መጠቀም የሚችሉ ናቸው አይደሉም የሚለው እሱም አንዱ አፌክት ያደርጋል። ሌላው ደግሞ ራው ማቴሪያል ልክ እንዳለው ነው አይደል? የነዳጅ ድርጅት ያለበትን ቦታ አንድ ድርጅት ከያዘው ወይም ደግሞ ሁለት ድርጅቶች ከያዙት ከነሱ ውጪ ያሃንን ምርት ማምረት የሚችል አይኖርም። ስለዚህ ፖቴንሻል ኮምፒቲተሮችን ምን ያደርጋል? ኤክስክሉድ ያደርጋል፣ ያስወጣል። ስለዚህ ኤንትሪው ቀላል አይሆንም ማለት ነው። ሌላው ደግሞ ፕሮዳክቶቹ ምን ሊሆኑ ይችላሉ? እዚህ የማርኬት ስትራክቸር ላይ ሆሞጂኒየስ ኦር ዲፈረንሺየትድ። ለምሳሌ ሆሞጂኒየስ ጋዝ፣ የተለያዩ ጥቂት የነዳጅ ማምረቻ ድርጅቶች የሚያቀርቡት ጋዝ ነው። ናፍጣም ናፍጣ ነው፣ ተመሳሳይ ነው። ዲፍረንት ደግሞ ስንል ለምሳሌ ብረታ ብረት ማምረቻዎች ጥቂት ናቸው። አሁን ኢትዮጵያ ውስጥ ያሉ ምሳሌ የአንዱ ድርጅት የሚያቀርበው ብረት ከሌላኛው ድርጅት የሚያቀርበው ብረት በጥንካሬ በሌሎች ነገሮች ሊለያይም ይችላል። ዲፍረንትም ሊሆን ይችላል፣ ሆሞጂኒየስም ሊሆን ይችላል። ስለዚህ ኦሊጎፖሊ ማርኬት ስትራክቸር የሚያቀርበው ፕሮዳክት ሆሞጂኒየስ ኦር ዲፈረንሺየትድም ሊሆን ይችላል ማለት ነው። ሌላው there is interdependence among the firms። ቅድም ያለው በፊርሞች መካከል፣ በአምራቾች መካከል፣ በሻጮች መካከል ምን አለ? ኢንተርዲፔንደንስ አለ። ስለዚህ the decision of one firm affects all firms and also all firms follow the other firms። ሁሉም ፊርሞች በጣም እርስ በርስ ዲፔንደንት ከመሆናቸው የተነሳ የአንዱ ዲሲዥን ሌላኛውን አፌክት ያደርጋል። ስለዚህ የአንዱን ማርኬት ሁሉም እንዲከተሉትም ሊያደርግ ይችላል ማለት ነው። ለዛ ኢንተርዲፔንደንሲ አለ ማለት ነው በኦሊጎፖሊ ማርኬት። ሌላ ኦሊጎፖሊ is the simplest type of oligopoly. Oligopoly is a special case of oligopoly in which there are only two firms in the industry. Example ኢትዮ ቴሌኮም and ሳፋሪኮም in ኢትዮጵያ። በፊት ኢትዮ ቴሌኮም ብቻ ነበር ኢትዮጵያ ውስጥ የነበረው ሞኖፖሊ ነበር። ከዛ በኋላ ደግሞ ሳፋሪኮም ገባና ሁለቱ ነው። ስለዚህ እዚህ ጋር ዱኦፖሊ የምንለው ሲምፕለስት ታይፕ ኦፍ ኦሊጎፖሊ ሆኖ ማርኬቱ ላይ ያሉት ስትራክቸሮች ስንት ሲሆኑ ነው ዱኦ የምንለው? ሁለት ሲሆኑ ኦንሊ ቱ ብቻ ሲሆኑ ዱኦፖሊ እንላለን። ስለዚህ የኢትዮ ቴሌኮም እና ሳፋሪኮም አሁን ኢንተርዲፔንደንት የሆነ ሪሌሽንሺፕ ነው ያላቸው። አንዳቸው ፕራይስን ዝቅ ቢያደርጉ ሌላኛቸውን አፌክት ያደርጋል። ሰው ይሄኛውን ብቻ እንዲጠቀም ሊያደርግ ይችላል። አንዳቸው ደግሞ ከፍ ቢያደርጉ የሱ ትተው የዚህኛውን ብቻ ይጠቀማሉ ማለት ነው። ስለዚህ ኢንተርዲፔንደንት የሆነ ሪሌሽንሺፕ አላቸው ማለት ነው። ሌላው ዲማንድ ኤንድ ሪቨኒው ፈንክሽኖችን ስናይ ዲማንዱን በምናይበት ጊዜ as a result of product differentiation characteristics of an oligopoly market firms are price makers። ፕሮዳክቶቹ ልዩ ናቸው ማለት የተለያዩ ሊሆን ይችላሉ፣ ተመሳሳይም ሊሆን ይችላሉ ብለን አንሳናል። በዚህ የማርኬት ስትራክቸር ላይ ፊርሞች ምንድናቸው? ፕራይስ ሜከር ናቸው። ፕራይስን ሜክ ያደርጋሉ፣ ዲተርማይን ያደርጋሉ። and each firm faces a downward sloping demand curve። ስለዚህ ሁሉም ፊርሞች ያንዳንዳቸው የሚኖራቸው ምን አይነት ከርቭ ነው? ዳውንዋርድ የሆነ ስሎፒንግ ነው። ያው ፕሮፊትን ማክሲማይዝ ለማድረግ የተለያዩ ሜካኒዝሞችን መጠቀም ይችላሉ። ፕራይስ ሜከር ስለሆኑ ከፈለጉ ዋጋ መጨመር፣ መቀነስ፣ ኳንቲቲ መጨመር፣ መቀነስ ይችላሉ ማለት ነው። ፕራይስ ሜከር በመሆናቸው any change in price by one firm may result in price change by rival firms። አንዱ ለምሳሌ ቅድም እንዳልኳችሁ ነው። አንዱ ድርጅት ዋጋውን መቀነሱ ወይም መጨመሩ ሌላኛውን ዋጋውን እንዲጨምር ሊያስገድደው ይችላል። አንዱ የሲሚንቶ ፋብሪካ ዋጋ ከቀነሰ ስለዚህ ለምን ሌላኛው ሰው ደግሞ ሄዶ ውድ ከሆነ ይገዛል? ከሚቀንሱ አይገዛም። ስለዚህ ያኛውም ገበያው ላይ ለመቆየት ያደርጋል፣ ይቀንሳል። ስለዚህ የአንዱ ድርጅት ዋጋ መጨመር ሌላኛውን እንዲጠቀም ስለሚያደርግ የአንዱ መቀነስ ሌላኛውን አፌክት ያደርጋል፣ መጨመርም እንደዛው ማለት ነው። as a result the demand curve faced by oligopoly firm keeps on shifting shift እያደረገ ይቆያል ማለት ነው። revenue functionን በምናይበት ጊዜ ደግሞ like in all the other markets the revenue of a firm in an oligopoly are the receipts that is obtained from selling this product። እስካሁን እንዳየናቸው የማርኬት ስትራክቸሮች ኦሊጎፖሊ ማርኬት ስትራክቸር ላይም ሪቨኒው ምንድነው? ፕሮዳክቶቹን በመሸጥ የሚያገኘው
ሪሲፕት ነው ማለት የሚያገኘው መኒ ገንዘብ ነው። ፕሮዳክቶችን በመሸጥ የሚያገኘውን ገንዘብ revenue እንለዋለን። the average revenue curve of a firm is also the same as the demand curve። እዚህ ላይ average revenue curve ምንድነው? ተመሳሳይ ነው ከዲማንድ ከርቭ ጋር። ስለዚህ the firm has a downward sloping average revenue ይኖረዋል ማለት ነው። downward የሆነ average revenue curve ነው የሚኖረው ማለት ነው። ሌላው the marginal revenue curve is less than the average revenue curve። በዚህ የማርኬት ስትራክቸር ማርጂናል revenue ያነሰ ነው የሚሆነው ከአቨሬጅ revenue ማለት ነው። ልክ እንደ monopolistic competition ማርኬት ማለት ነው። ማርጂናል revenue እዚህ ላይም ምን የሆነ ነው የሚሆነው? ያነሰ ነው የሚሆነው ማለት ነው። ለማጠቃለል ያህል እስካሁን ስንት የማርኬት ስትራክቸሮችን አይተናል? 4 የማርኬት ስትራክቸሮችን አይተናል ማለት ነው። ከነዛ ውስጥ ፐርፌክት ኮምፒቲሽን ላይ ፐርፌክትሊ ኮምፒቲቲቭ ማርኬትን አይተናል። ኢምፐርፌክት ላይ ደግሞ ሞኖፖሊስቲክ ኮምፒቲሽን እና አሁን ደግሞ ያየነው ኦሊጎፖሊ አለ። ፐርፌክት ላይ ያየነው ነምበር ኦፍ ባየር እና ሴለር ምንድነው? ቬሪ ላርጅ ነው። ኔቸር ኦፍ ፕሮዳክቱ ምንድነው? ሆሞጂኒየስ ነው፣ አይደንቲካል ነው ብለናል። ኢንትሪ እና ኤግዚቱ ምንድነው? ቀላል ነው ወይም ኢዚ ነው፣ በቀላሉ ነው መግባት መውጣት የሚችለው አምራች። ፕራይስ ኮንትሮሉ ፊርሞቹ ምን ናቸው? ፕራይስ ቴከር ናቸው። ማርኬቱ ሴት ባደረገው ፕራይስ ነው ፊርሞች የሚጠቀሙት ማለት ነው። ለምሳሌ ብለን የግብርና ምርቶችን አይተናል ማለት ነው። ከዛ ውጪ ደግሞ ኢምፐርፌክት ማርኬት ላይ ሞኖፖሊን ስናይ ነምበር ኦፍ ሴለሩ ምንድነው? ሞኖ ማለት አንድ ነው ብለናል፣ ሲንግል። ስለዚህ አንድ ነምበር ኦፍ ሴለር ነው ያለው። እዛ ላይ ያሉት ኔቸር ኦፍ ፕሮዳክት ወይም ደግሞ የሚቀርቡት ፕሮዳክቶች ምንድናቸው? ዩኒክ ናቸው። ኖ ክሎዝ ሰብስቲቲዩትስ እና ምንም አይነት ሰብስቲቲዩት የማይገኝላቸው ናቸው ማለት ነው። ሞኖፖሊ ላይ እንዳየነው ማርኬት ፓወር ፊርሙ ምን አይነት ፓወር አለው? ፕራይስ ሜኪንግ ፓወር አለው። ፕራይስ ሜክ ማድረግ ይችላል። ፕራይስ ዲተርማይን ያደርጋል። ፕራይስ እየጨመረ እየቀነሰ ኳንቲቲ እየጨመረ እየቀነሰ ፕሮፊት ማክሲማይዝ ማድረግ ይችላል ማለት ነው። ኢንትሪ እና ኤግዚቱን ስናይ ሞኖፖሊ ላይ ምን አይተን ነበር? በጣም ቬሪ ዲፊካልት እንደሆነ። ዲፊካልት የሆነውም ደግሞ በተለያዩ ምክንያቶች ለምሳሌ በፓተንት በሃይ ኮስት እንዲሁም ዩኒክ የሆነ ፕሮዳክት በማምረት ምናምን ብለን ያየናቸው ነገሮች አሉ። እነሱ መለስ ብላችሁ ማየት ትችላላችሁ። ስለዚህ ሞኖፖሊ ላይ ምን አለ ማለት ነው? ቬሪ ዲፊካልት ኢንትሪ እና ኤግዚት አለ። ለምሳሌ ምንን አይተን ነበር? በሞኖፖሊ የሚተዳደር የኢትዮጵያ የመብራት ኃይል ድርጅትን አይተን ነበረ። ሌላው ደግሞ ያየነው ሞኖፖሊስቲክ ኮምፒቲሽን ነው። በዚህ ዩኒት ላይ ሞኖፖሊስቲክ ኮምፒቲሽን ላይ ነምበር ኦፍ ሴለርስ አር ሚኒ ናቸው፣ ብዙ ናቸው። እንዲሁም ደግሞ ኔቸር ኦፍ ፕሮዳክቱ ዲፈረንሺየትድ ሄትሮጂኒየስ ነው የሚሆነው፣ ነገር ግን ክሎዝ ሰብስቲቲዩት ሊደረጉ ይችላሉ እና ደግሞ ዲፈረንስ የሆኑት ስላይትሊ ነው እና በብራንዲንግ በኳሊቲ ነው ሊለያዩ የሚችሉት። ሌላው ደግሞ ማርኬት ፓወር ነው። ማርኬት ፓወር ላይ ስናይ ሞኖፖሊስቲክ ኮምፒቲሽን ላይ some control over the price due to differentiation ትንሽ የሆነ ኮንትሮል አላቸው። የሚታው አይነት ባይሆንም ፕራይስን ኮንትሮል ያደርጋሉ፣ ነገር ግን ልክ እንደ ሞኖፖሊስቲክ ማርኬት አይሆንም ማለት ነው። ኢንትሪ እና ኤግዚቱን ስናይ ሪሌቲቭሊ ኢዚ ነው ብለን አይተናል። ልክ እንደ ሞኖፖሊስቲክ አይደለም ማለት ነው። ለምሳሌ ሬስቶራንቶች፣ የልብስ ብራንዶች ብዙ ማርኬት ውስጥ ብዙ አምራቾች አሉ። አንዳቸውን በአንዳቸው ኢዚሊ ሰብስቲዩት ማድረግ እንችላለን። ከዛ ደግሞ አንዳቸው ከአንዳቸው በዋጋም ሊለያዩ ይችላሉ፣ ምክንያቱም ሰም ኮንትሮል ኦቨር ዘ ፕራይስ ስላላቸው። ስለዚህ ዛሬ ደግሞ ያየነው ምንድነው? ኦሊጎፖሊ ነው። ኦሊጎፖሊ ላይ ነምበር ኦፍ ሴለርስ አር ፊው ብለናል ማለት ነው። ጥቂት ናቸው። ኔቸር ኦፍ ፕሮዳክቱ ሆሞጂኒየስም ዲፈረንሽትም ሊሆን ይችላል። ለምሳሌ ተመሳሳይ ምርት የሚያመርቱ ለምሳሌ ነዳጅ ከሆነ ያው ነዳጅ ተመሳሳይ ነው። የሚለያይ ደግሞ ከሆነ ለምሳሌ ብረታ ብረት ተመሳሳይ ሊሆን ይችላል። ዲፈረንት የሆኑ ለምሳሌ የተለያዩ አይነት የመኪና አይነቶች አሉ። ሞባይሎች ምናምን ዲፈረንትም ሊሆን ይችላሉ። እነዛ ግን ጥቂት የሆኑ አምራቾች ናቸው የሚያመርቷቸው ማለት ነው። ማርኬት ፓወሩን ስናይ ፊርሞች ምንድናቸው ብለናል? ኦሊጎፖሊ ላይ ኢንተር ዲፔንደንት። ስለዚህ የአንዳቸው ዲሲዥን ሌላኛቸውን አፌክት የሚያደርግ ነው። ኢንትሪ እና ኤግዚቱን ስናይ ዲፊካልት ነው፣ ምክንያቱም ሃይ ካፒታል ሪኳየርመንት ስላለ ማለት ነው። ምክንያቱም ቅድም እንዳለው የመኪና ማምረቻ መክፈት ከባድ ነው። ልብስ ቤት፣ ኖርማል የአትክልት ሱቅ ምናምን እንደመክፈት ቀላል ሊሆን አይችልም። እዚህ ላይ ያሉት ማርኬት ስትራክቸር ኢንትሪ እና ኤግዚቱ ዲፊካልት ነው ብለን አይተናል ማለት ነው። ስለዚህ ለምሳሌ የአውቶሞባይል ኢንዱስትሪን፣ የስማርትፎን ማርኬትን ምናምን ማየት እንችላለን ማለት ነው። ስለዚህ ዩኒት 4ን በዚህ እናጠናቅቃለን። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል